ማልፈራ ማልሰጋ ነው እንደሚመስል ማርቲ እባክሽ እንደዛ ነው ደረጀ። እስኪ ራስን ተመልከቱ። እጆቹ እየተንቀጠቀጡ ናቸው። አንተ እኮ ምንም አይነት ነገር የማይበክርህ በቃ ለኔ በጆሬ ብቻ ይንገረኝ እንዴ። ዳጣ እንደምታስቢው አይደለም። በቃ ትንሽ ረጋቢ፣ ትንሽ ብቻ። ደግሞ አንቺም እኮ በጣም ተጨንቀሻል። እድሜ ልኬን ያላየኋት እናቴን ላይ እኮ ነው። እንዴት ነው የማልጨነቀው? ናታን እንዴ ልቤ ልትወጣ ነው። ናታን ደግሞ ሊነግርሽ እንጂ ሊያሳይሽ አይችልም። ዳጣ ቆይ በዚህ ጨለማ እናትሽ ከየት ትመጣለች? ችግር የለውም ስልኳን ይስጠኛት እንዳለች ብቻ ይንገረኝ። እኔ ሄዳለሁ። ጅባል ዳጣ ነገ ጋር ይኸውልሽ ማርቴን ጉዳይ እንድታውቀው አልፈልግም። ካወቀችው ሰው አትሆንም። አብጌል አውቃለሁ አባዬ። ታዲያ መጨነቅህን አቁማ። ቆይ ለምንድን ነው የምትጨነቀው? አንተ ስለምትጨነቅ እኮ ነው ማየም እየተጨነቀች አለችው። አንቺ ዳጣ ልጅ እንደሆነች ታውቃለሽ። እናቷን ዛሬ ልነግራት ነው እና ማርታ ይህን ማወቅ አለባት ብለሽ ለዳጣ እንግዲህ ዛሬ በርሽዳ ነው ማለት ነው። በጣም ደስ በሚል ሁኔታ በርሽዳውን አከበረች። እንግዲህ የተለያዩ ስጦታዎች ተሰጥተዋታል። በጣም ደስ በሚል ሁኔታ ማለት ነው። ደስ ብሏታል። ያው እንግዲህ ስጦታ ተለያየ ስጦታ ነው የተሰጣት። ብዙ ነገር ተሰጥቷታል። በጣም ደስ ያለኝ ይሄ ስጦታ ማሻአላ ብያለሁ። ለእህቷ እንግዲህ ያደረገችውን ነገር አይታችኋል እና በጣም ደስ የሚል ስጦታ ነው የሰጠቻት። የብር ሐብል ለአንገቷ አገዝታ የእህትነቷን ገልጻላታለች ማለት ነው። እህቴ ብላ እንግዲህ እህትነቷን ገልጻላታለች። ደስ አይልም? እውነት በጣም ነው ደስ የሚለውና እንግዲህ ከስንት ዓመት በኋላ እሷን ስታሳድደ ስታባረራት ነበረ። አሁን ግን ለነሱ ሆና ስጦታ ገዝታ እህቷ እንደሆነች በጭራሽ እናቷን እያረጋጋች ትገኛለች አሁን ላይ። እውነት በጣም ደስ ብሎኛል። ልጅ እንደዚህ ሲቀየር መክረዋቸውም ሆነ አስተምሮም ሆነ የወለዱት ልጅ እንደዚህ ሲቀየር በጣም ደስ ይላል እና በጣም ነው ደስ ያለኝ ኤቢ ተቀይራ ማየቴ። በእውነቱ ነገር በጣም ነው ደስ ያለኝ። እንዴት ስትሉ ኤቢ እንግዲህ ታውቃላችሁ ያላደረገችው ነገር የለም። ያን ሁላ አሳልፋ ዛሬ ግን ጥሩ ሰው ሆና እናቷን መክራ አባትና እናቷ እንዳይለያዩባት ያላት ነገር ያላት ሁኔታ አሁን ላይ ማለት ነውና በጣም ደስ ብሎኛል በእውነቱ። አንዳንድ ጊዜ ጥሩ አባት ሲኖራችሁ ማለት ነው እንደዚህ ያኔ ከመጥፎ ባህሪ ይቀይራል። ከመጥፎ ከለቢነት ከብዙ ነገር አባት ያስተምራል። አባት ከብዙ ነገር ያወጣልና አብይለንም እንግዲህ ከጅል ባህሪ ከመጥፎ ባህሪ እንግዲህ ባህሪዋን ታውቃላችሁ። በጣም ከባድ ባህሪ ነበር ያላት። እንግዲህ በብዛት ቤተሰቦቿ ምንም ይሁኑ ምንም በቃ እንዱ በቃ የሆነ በቃ ተንኮለኛ ነበረች እና ያንን ተንኮል ሁሉ እንዲስተካከል ሁሉንም ነገር አደረጋለች ማለት ነው። እንግዲህ በጣም ደስ ይላል በእውነቱ ነገር ያኔ ከዛ ከሁሉም ነገር ወጣ አሁን ላይ ደግሞ ለቤተሰቦቿ ቋሚ ለእህቷ መከታ ሁና ማየት በጣም ማስደሰት እኔ እንጃ በጣም ነው ደስ ያለኝ ማለት ነው። እንደኔ ሀሳብ ማለት ነውና በእውነቱ ነገር በጣም ደስ ይላል ከምንም በላይ ማለት ነውና እንግዲህ ዳጣ ስጦታ ተሰጣት። ስጦታዋ ያው እንዳያችሁት ሰላምም እንግዲህ ለልጇ የላከችላት አሻንጉሊት ቀለበት አርጋ ልካላታለች ማለት ነው። ያንን ስታገኝ በጣም ነው በደስታ ደረጀም ስጦታ ተሰጣት። እንግዲህ አለቀሳለች። እሷ እያለቀሰች ነው የተቀበለቻቸው። በዳጣ ይሄንማ አንገባሽም በሳቅ በጨዋታ እንዴት ጫወች ነው እንጂ እንዴት ታዝኒ አንፈልግም ብለው አታል ማለት ነው። እንግዲህ እንደዛ ብለው ነው ሁሉን ነገር በይ ተረጋጊ እንድታዝኒ ሳይሆን እንድትደሰች ነው። ቀሪ ዘመንሽን በደስታ እንድትኖር ይመኝልሻለሁ ልጅ ይወድሻለሁ ብሎ ደረጀም እንግዲህ ስጦታ ገዝቶ ሰጠ ማለት ነው።
በጣም ደስ በሚል ሁኔታ እንግዲህ ያን ሁላ ስጦታ ተሰጣት። እሷም ደስ አላት፣ ከምንም በላይ በጣም ደስ አላት ማለት ነው። ያኔ ሰላም የሰጠቻት አሻንጉሊት በተለይ በጣም ነው ያስደስታት። በጣም ነው ያስደስታት። በእውነት ነገር ነው ያውቃ ነው ወይስ እንዴት ነው? እናትነቷን አውቃለች እንዴ ብዬ እስተመጠረጠር ድረስ ማለት ነውና እሷ ግን አላወቀችም። ምክንያቱም አላወቀችም እናቷ ማን እንደሆነች እስካሁን ድረስ አላወቀችም። እና እሷም ጋር ደውላ እንግዲህ እንዴት ነው ምናምን ብላ ስትላት ማለት ነው እንዴ ሰላምዬ ታልደውልልሽ ደወልሽ? ሰላምዬ እንግዲህ እየዘፈነች እየዘለለች ነበርና ሰላምዬ ሳልደውልልሽ እንትን አልኩኝ አለቻት ማለት ነው። ሳልደውልልሽ ይቅርታ፣ በጣም ይቅርታ አድርጊልኝ ሰላምዬ፣ በጣም ነው የምወድሽ እና የላክሽልኝ አሻንጉሊት በጣም ደስ ብለኛል። ቀለበቱ ልከሽልኝ እና በጣም ደስ ብለኛል። አሁን ደግሞ አባዬ እናቴ ሊነግረኝ ነውና እናቴን እስከምነግረኝ ቸኩያለሁ ሰላምዬ ትላታለች። እንዴ ምናምን አለቻት። አዎ እናቴን እስከማቅ ድረስ በጣም ነው የቸኮልኩት እና እናቴን ካወቀ በኋላ አንቺ ጋር እመጣለሁ ስትላት እናትሽ በጣም ጓጉታለች ለማግኘት በቅፈው ገብታ እስከምስምሽና በጣም ነው እናትሽም ጓጉታለች ትላታለች። ኧረ እባክሽ ወሬ ትችይበታለች ወይ እንዴት አለቻት። አዎ ዳጣዬ እናትሽ ትወድሻለች አለቻት ማለት ነው። እንግዲህ አዎ እወድሻለሁ እያለቻት ነው ሰው ዳጣ ስለማታቅ እንደዛ ነገር ነው ነገር ይሹ ማለት ነውና በዛ አጥናንታ ትልካታለች። እሺ ሰላምዬ እሺ ብላ እሷም ሰላምዬን በዚህ ትሸኛታለች ማለት ነው። ያው እንግዲህ እንደምታውቁት ሁኔታው ትንሽ ቢከብድም ደስ በሚል ሁኔታ ደግሞ አለው ማለት ነው። እና እንግዲህ ሰላም እንደዛ ብላለች። ዛሬ ሳይነግረኝ አያድርም እያለች እንግዲህ በጣም በጉጉት እየጠበቀች ነው ዳጣ። ደረጀ ግን ግራ ገብቶታል። ግራ የገባው ነገር ማለት ነው አንድ ነገር በጣም ግራ ተጋብቶታል። ግራ ያጋባው ነገር ምን መሰላችሁ ወዶች? ማርቲም እዚህ ትጨነቃለች፣ እሷም እዛ እንደዛ ትለዋለች። በጣም ነው ግራ ያጋባው። በነገራችን ላይ ደረጀ በጣም ጭንቀት ውስጥ ነው ያለው አሁን ላይ። በቃ በጣም ጭንቀት ውስጥ ነው ያለው። ምን ብሎ እንደሚነግራትና ምን እንደሚላት ግራ ገብቶት ያለ ሆኗል ማለት ነው። በጣም ተጨናንቋል። ምን ብዬ ነው ማስረዳት የሚል ሀሳብ አለው። በጣም ጭንቀት ላይ ነው ያለውና ውስጥ እንግዲህ ክላስ ሄዶ ተጨናንቋል። ዳጣም እዛ አባዬ ሊነግረኝ ነው እያለች ልቧ ፍርጥ ሊል ነው ትላላችሁ። አባዬ በቃ ታሁን ሊነግረኝ ነው እያለች እየጠበቀች ነው ያለችው። እሱ ግን ምን ብሎ እንደሚያስረዳ በጣም ግራ ገብቶታል ማለት ነው። ግራ ተጋብቶት አል ማለት ነው። እዛ እንግዲህ ዛሬማ ዳጣ ልጅ ዛሬማ ሁሉም ነገር እንድታቂ አደርጋለሁኝ ምናምን እያለ እንግዲህ ማርታ ትስመጣለች ማለት ነው። እንዴ ምንድነው የምትለው? ምን እያወራህ ነው ደረጀ ትለዋለች። አይ ብቻ ነው ያወራሁኝ እንዴ ምናምን ሲል ቆይ ምንድነው ይሄ ነገር ምንድነው? እኔ እንድትነግረኝ እፈልጋለሁ። ይሄ ነገር ምንድነው እየተካሄደ ያለው? እኔ ሊገባኝ አልቻለም ብላ እንግዲህ ማርቲ በጣም ትናደዳለች ማለት ነው። በጣም ተናደደች። ግን ደግሞ በጣም ተናዳለች። በእውነቱ በጣም ነው የተናደደችው። እንግዲህ እሱም ግራ ገባው ምን እንደሚላት በጣም ተጨናነቀ። ጭንቅንቅ አለ። ምን እንደሚላት ግራ ገባው። እንግዲህ ግራ ገብቶታል ማለት ነው። እሱም የሚላት ግራ ገባው። በቃ እሱም አለቀሰ፣ እሷም አለቀሰች። በነገራችን ላይ እሷም አለቀሰች። እንግዲህ እያለቀሰች ነው ማርቲ ማለት ነው። በእውነቱ ነገር ምን እንደሚላት ግራ ስላጋባው በጣም ከባድ ነው እውነት። እና ታለቅሳለች ማለት ነው። አለቀሰች ምናምን። ከዛ እባክሽንም ሲላትም በቃ ልሰማ ቆይ ይሄ ነገር ምንድነው እየተካሄደ ያለው ምንድነው? እኔ ማላቀው ምንድነው ነገር ደረጀ ለምንድን ነው እኔ ትዳር አይደለሁ እንዴ እስከዛሬ እንደዚህ አይነት ባህሪ አይቼብህ አላውቅም። ስለዛ አሁን ላይ ግን ባህሪ ተቀያይሯል። ምንድነው እየተካሄደ ያለው? ስለዛ ሊገባኝ አልቻለም ምናምን አለችው።
አረ እባክሽ ምንም አይነት ነገር የለም ብሎ ቢላትም ልትሰማው አልቻለችም። ዳጣም እንግዲህ ደረጀ ሊነግራት ነው ወስኖ ጨርሷል ማለት ነው። እንግዲህ አርጁንም ራሱን ማጥፋት ሞክሮ ነበረ። እዛ ሲያገኙት ራሱን ስቶ ያገኙታል። አንድ ጊዜ ልበለው ቆይና ቃል ከሞተ ሞተ ነው ታልሞተ ማያመም ሲል አንድ ጊዜ ሲለው ብድግ ይላል። ኤቢ ተው በቃ አትንካው አለችው ማለት ነው። እባክህን አርጁን እዛ አትንጣ፣ ድጋሚ አትንጣ፣ በቃ ተወኝ አለችው። አይ ለአሁን ታገኘዎች ድጋሚ ደግሞ ምናምን አለኛ። እኔ ፍቅር ጅል ነው በነገራችን ላይ በጣም ያፈቅራታል፣ ይወዳታልና ግራ ተጋብቶታል የሚለው የምናገረው በጣም